የጸሎታችሁን ፍሬ የጽድቃችሁን ፍሬ ያሳድግላችኋል። ዝም ብላችሁ አንድ ነገር እስኪዩ አይታችሁ ከሆነ ሽባ እየተተረተረ ሌላም ፈውስ ያልፋል። ህይወት እንደዛ ነው። እግዚአብሔር መንፈስ በጀመረበት ነው የሚቀጥለው። ስለዚህ ልክ አገልጋይ ሲመጣ እሱ ላይ ያለውን ጸጋ ለመቀበል ምን መሆን አለብን? መዘጋጀት አለብን። ዮሴፍ ወደ ጲጢፋራ ቤት ይዞት ሄደው በረከት አንድ በረከት ነው፣ ውጪውንም ውስጡንም የሚባርክ። አሜን አሜን አሜን። አቢዳራ ቤት የገባው ታቦት ይኸውልህ በ3 ወር ነው ታሪክ የቀየረው። ሌላውን ይገላል፣ ሌላውን ይባርካል። በስሜ አንዲት ጽዋ ቀዝቃዛ ውሃ የሰጠ ዋጋው ምን አይልበትም? አይጠፋበትም። መቀበል በጣም ወሳኝነት አለ። እቺ ቤተክርስቲያን 2 ቤተክርስቲያን በጣም የሚደንቁ ቤተክርስቲያን ናቸው። ትርጉም ላይ ፓስተር ታነብልኛለህ። 2 ቆሮንቶስ ምዕራፍ 9 ከ1 እስከ 2 ታነብልኛለህ። እቺ ቤተክርስቲያን በጌታ በኢየሱስ ስም በዚህ ቤተክርስቲያንም ትሆናለች። አካያ የምትባል ቤተክርስቲያንና መቄዶንያ ቤተክርስቲያን በምድር ላይ ጳውሎስ የተገረመባቸው ቤተክርስቲያን ናቸውና እግዚአብሔር እንደዛ እንዲያደርገን ይሄን መንፈስ እንካፈል። አሜን። 2 ቆሮንቶስ ምዕራፍ 9 1 እና 2 ታነብልኛለህ። ለቅዱሳን ስለሚሆነው አገልግሎት ልጽፍላችሁ አያስፈልግምና። ይኸውላችሁ ለቅዱሳን ስለሚሆነው አገልግሎት ልጽፍላችሁ አያስፈልግምና። ለቅዱሳን የሚሆን አገልግሎት ምንም ጽሑፍ አያስፈልገውም። ማገልገል ይሄ ምንም ማነሻሻም አይደል፣ ምንም አይደለም። በቃ ልጽፍላችሁ አያስፈልግም ይልና ይቀጥላል። ከዛ በጎ ፈቃዳችሁን አውቄያለሁና ስለዚህም አካያ ካምና ጀምሮ ተዘጋጅቷል ብዬ ለመቄዶንያ ሰዎች በእናንተ እመካለሁ። አካያ ማለት ግለሰብ አይደለም፣ ቤተክርስቲያን ናት። የአካያ ሰዎች ቤተክርስቲያን ናቸው። እሺ ከዛስ ቅናታችሁንም የሚበዙትን አነሳስቷል። እሺ ነገር ግን ለነርሱ እንዳልሁ የተዘጋጃችሁ ትሆኑ ዘንድ በዚህ ነገር ስለ እናንተ ያለውን ትምክህታችሁን ከቱ እንዳይሆን ወንድሞችን እልካለሁ። እሺ ምናልባትም የመቄዶንያ ሰዎች ከኔ ጋር ቢመጡ ያልተዘጋጃችሁም ሆናችሁ ቢያገኟችሁ እናንተ እንድታፍሩ አላልምን? እኛም ግን በዚህ እምነታችን እንድናፍር አይሁን። ጌታ ይባርክ። እንድናፍር አይሁን። እሺ እንግዲህ እንደ በረከት ሆኖ ከስስት የማይሆን ይህ የተዘጋጀ ይሆን ዘንድ አስቀድመው ወደ እናንተ መጥተው አስቀድማችሁም ተስፋ የሰጣችሁትን በረከት አስቀድመው እንዲፈጽሙ ወንድሞችን እለምን ዘንድ እንዲያስፈልገኝ አሰብኩ። እሺ ይህንንም እላለሁ፣ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል። እሺ እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። 3 ቤተክርስቲያን እዚህ ጋር ታያላችሁ። አንደኛዋ ቆሮንቶስ ቤተክርስቲያን ነው፣ ሁለተኛዋ አካያ፣ ሶስተኛ መቄዶንያ ናት። ጳውሎስ እያለ ያለው የአካያ ቤተክርስቲያን ታሪካቸውን ሲናገር የመቄዶንያ ቤተክርስቲያን ተነሳስታለች። በጣም በሚገርምና በሚደንቅ ሁኔታ መነሳሳት ነበረ። ብዙዎችን አነሳስቶ ነበረ። ያነሳሳው ምንድነው? የአካያ ቤተክርስቲያን ሌሎችን የማነሳሳት ስራ ሰርታ ቀጠሉና ደግሞ የመቄዶንያ ቤተክርስቲያን እላፊ ተነሳች። ከአካያ የተቀበሉት የሰሙት ነገር ማብራሪያ ስትመለከቱት ይገርማል። እና ከዛ የሰሙት ነገር ሌሎችን አነሳሳ ይላል። ብዙ ሰዎች በሚሰጡበት ጊዜ ሌሎችን ነው የሚያነሳሱት። ለአንድ ሰው እያያችሁት እንዲህ በሉት፣ ያንተ መስጠት ሌሎችን ያነሳሳል በሉት። ህይወት መንፈሳዊ ስለሆነ በሉት። አሜን አሜን አሜን። በጌታ በኢየሱስ ስም በመስጠት ትታወቃለህ በሉና ባርኩት። ስለዚህ ለመቄዶንያ ሰዎች ስለ አካያ ነገረ። የአካያን ቤተክርስቲያን ደግሞ በደንብ አድርጎ እንትን ይላል እና የቆሮንቶስ ቤተክርስቲያን ላይ የሆነ ስጋት አለው ጳውሎስ። አንድ የሆነ ስጋት አለው። ስጋቱ ምንድነው? የመቄዶንያ ሰዎች ከኔ ጋር ድንገት አብረው ከመጡ በእናንተ ላይ ያለኝ እምነት እንዳይበላሽ ይፈራለሁ አለ። ለምንድነው ምፈራው ጳውሎስ ብላችሁ ካላችሁ የምታፍሩት እናንተ ሳይሆን የመቄዶንያ ሰዎች ከጥልቅ ጉለታቸው ከባዶነታቸው ለማን ይሰጡ ነበረ? ለእግዚአብሔር ቤት ይሰጡ ነበረ። ከድህነታቸው ጥልቅ ይሰጡ ነበር። እንደውም ሲሰጡ ምን አድርገው ነው የሚሰጡት? ለምነው ነው የሚሰጡት። በግድ አስገድደው ለምነው ይሰጣሉ። ከማን ያገኙት ነው? ከአካያ ቤተክርስቲያን የተካፈሉት ጸጋ ነው። ዛሬ በኢየሱስ ስም ይሄ ጸጋ በዚህ ቤተክርስቲያን ላይ ይብሰስ። እስኪ ባካችሁ ህይወት መንፈሳዊ ነው። ይሄንን ጸጋ ካፈላለሁ በሉ ባካችሁ። ስስታም አይደሉም ይላል። ስስታም አይደሉም። ስስታም ማለት ምን ማለት ነው? ለራሱም የማይበላ ይሆነ እላው ላይ ልብሱ እላው ላይ ይጨቀያል። ይሄኛው እስከሚቀደር ነው። ልብስ ለራሱ አይገዛም። ስስታም ሰው ልጆቹን አያበላም። ስስታም ሰው
ያጠራቅማል። ሲሞት ማን እንደሚበላው አያውቅም። ስስት አትንካ ይላል። ፈጽሞ እንዳትነካ። ልብስ አያስለብስም፣ አያበላህም። በቃ ሁልጊዜ አንተ የምታስበው የሆነ ነገር ማጠራቀም የሚመስል ነገር አንተ ታጠራቀማለህ። ግን የሚገርም ነገር ልጆችም አይበሉትም። እዚህ ጋር ያለችው ቤተክርስቲያን እንዳትሰስት ጳውሎስ ይናገራል። ስስታም እንዳትሆን። ስለዚህ ከጉድለታቸው ከጥልቅ ጉድለታቸው ለምነው ከዚህኛው በለጡ። ከማበለጡ ከአካያ ቤተክርስቲያን በለጡ። ለምነው ነበር የሚሰጡት። ጳውሎስ ስለዚህ እንደዚህ ይላቸዋል፣ እባካችሁ አላቸው። ለመቄዶንያ ሰዎች የአካያ ሰዎች በመስጠት ዝግጁ መሆናቸውን ይነግራቸው ነበር ብያቸዋለሁ። የአካያ ሰዎች በእናንተ ምክንያት ቀናታችሁ አነሳስተዋል። የማን? የመቄዶንያን ቤተክርስቲያን። ስለዚህ እናንተ በእናንተ እምነት አለ። ነገር ግን ለመቄዶንያ ሰዎች ከኔ ጋራ በመጡ ጊዜ ያልተዘጋጃችሁ ሆኖ ቢያገኟችሁ እኔ እንዳላፍርባችሁ ይላል። እኔ ምን እንዳለባችሁ? ማን ነው የሚያፍርባቸው? ጳውሎስ። የማመጣት ቤተክርስቲያን አለች። እሷ ቤተክርስቲያን መጣ እናንተን ስታይ የቆሮንቶስ ቤተክርስቲያን ህፍረት እንዳይዘኝ ለኔ ራሩልኝ አለ። ለካ ቤተ ክርስቲያን የሚመጣ ሰው ጥያቄ ሲጠይቅ የሚያፍረው ማን ነው? እዚህ ያለው አገልጋይ ነው። እቺም ቤተ ክርስቲያን ጳውሎስ ያለው እባካችሁ ተጠንቀቁልን፣ በእናንተ እንዳናፍር፣ የመቄዶንያ ሰዎች በመጡ ጊዜ እንዳናፍርባችሁ። በመስጠት ውስጥ አንድ ነገር ይፈጠራል አለ። ስንት ነገር እንደሚፈጠር ነገራቸው። አንደኛ እንደዚህ አላቸው፣ በመስጠት ውስጥ አለ በጥቂት የሚዘራ በጥቂት ያጭዳል፣ በብዙ። ሁለተኛው በብዙ የሚዘራ በብዙ ያጭዳል አለ። ሶስተኛ ደግሞ ሆነ እያንዳንዱ በልቡ እንዳሰበ ይስጥ፣ እግዚአብሔር በደስታ የሚሰጠውን ልብ ይወዳልና በሐዘን አይሁን። ሶስት ነገር እዚህ ጋርና በጣም የሚገርመኝ ነገር ሶስት ነገር መመሪያ ሰጠ። እኔ እንዳላዝንባችሁ፣ በጥቂት ከዘራችሁ በጥቂት ነው የምታጭዱት፣ በብዙ ከዘራችሁ በብዛት ታጭዳላችሁ። ነገር ግን ስትሰጡ በሐዘን ሳይሆን ደስ እያላችሁ እያንዳንዱ እንደ ልቡ እንዳሰበው ይስጥልና ከሰጣችሁ በኋላ ሲላችኋል። ከሰጣችሁ በኋላ ደግሞ እንዲህ ትሆናላችሁ ነው። ይኸውላችሁ ለበጎ ስራ ትበዛላችሁ። ለምን ስራ ትበዛላችሁ? እስኪ በሉ ሁሉም ሰው ለምን ስራ? የሚሰጥ ሰው ለበጎ ስራ ይበዛል። ታች ላይ አንብቡ። ከዛሳ ሁለተኛ ጸጋን ሁሉ ያበዛላችኋል። ሁለተኛ ምን ይሆናል አለ? ጸጋን ሁሉ ሊያበዛላችሁ ይችላል። ዘራችሁን ያበረክትላችሁማል። የምትዘሩትን ዘር ምን ያደርገዋል? ያበረክትላችኋል። የሆነ የሚሰጥ ሰው ሕያው ጌታ ምስክሬ ነው፣ ዘሩን እግዚአብሔር እንደዚህ ያበረክትለታል። ስትሰጡ ዘራችሁን ያበረክትላችኋል አለ። አራተኛ እንደዚህ አላቸው፣ የስጦታችሁን ፍሬ የጽድቃችሁን ፍሬ ያሳድግላችኋል። የዘራችሁትን ያሳድግላችኋል አለ። አራተኛ። አምስተኛ እንደዚህ አላቸው፣ በሁሉ ነገር ላይ ባለጠጋ ያደርጋችኋል። እዚሁ ቃል ነው የሚለው። ዘር ገንዘብ ይዘራል፣ ቃል ይዘራል። ገብቷችኋል አለም? ጸሎት ይዘራል፣ ብዙ ነገር ይዘራል። ሰው የዘራው ያንኑ ምን ይላል? ያጭዳል ይላል። አሜን። ቀኝ እጃችሁን አንሱ። አባት ሆይ በሉ፣ በጌታ በኢየሱስ ስም እኔ ገበሬ ነኝ። ገበሬ ደግሞ የሚዘራበት እርሻ አለው። የእግዚአብሔር እርሻ ላይ እዘራለሁ፣ እኔም ደግሞ በመከር ጊዜ እሰበስባለሁ። በጌታ በኢየሱስ ስም ከዚህ መንፈስ ጋር ዛሬ ተገናኘው በሉ። ሃሌሉያ። እኔ ልባርካችሁ በናዝሬቱ በጌታ በኢየሱስ ስም። አይምሯቸውን እግዚአብሔር ይባርከው። ይሄ ዘር በሕይወታችሁ ላይ አስራታችሁን የምትሰጡ፣ ስጦታ የምትሰጡ፣ ብዙ ልግስና የምታደርጉ ሰዎች በጌታ በኢየሱስ ስም ፍሬያችሁ ማደግ ይጀምራል፣ መብዛት ይጀምራል። In the mighty name of Jesus። ከዛሬ ጀምሮ ተናገርኩባችሁ፣ ነገራችሁ አይጨነግፍም። ስራ የሌላችሁ የስራ በር ይከፈትላችሁ። ስራ ያልጀመራችሁ ስራ ጀምሩ። የሥራ መንፈስ የሚያሰራ በር በፊታችሁ ይከፈት። እግዚአብሔር ይባርካችሁ። ጮክ በሉና አሜን በሉና ውሰዱ። ስለዚህ ለመስጠት መዝራት መዘጋጀት ጥሩ ነው። ክብር ለኢየሱስ ይሁን። አስራት የማን ነው? በእግዚአብሔር ገንዘብ ላይ መብት የለንም ለሌላ መስጠት። የእግዚአብሔርን ገንዘብ ለኔ መስጠት አትችሉም። በእግዚአብሔርን ገንዘብ ለሌላ አካል ለድሃ መስጠት አትችሉም። የእግዚአብሔር ገንዘብ የእግዚአብሔር ነው።